የዛሬው የእውነት ይለያል ማለት ነው። እንግዲህ ትንሿ ማለት ነው ጨረቃዋ እንዲህ ፍክት ብላ መታለች። ጽናት እንዲህ ፍክት ብላ መታለች። እናንተ ስትስቅ እንዴት አባታ ነው የምታምረው! የእውነቴን ነው የምላችሁ። እና ቤሎ ስለብስ ዋው እጅግ በጣም አምሮባታል ማለት ነው ከፈገግታዋ ጋር። እንግዲህ ኪራና ጽናት እንዲሁ ሊጋቡ ነው። ቤሎ ተለክተዋል። እንዲሁም ሱፉ ምናምን ነገር እንዲሁም እንግዲህ ሚዜዎች ምናምን ነገር እጅግ በጣም ደስ የሚለው በእውነት ደስ ይላል። እና እውነት ባደረገው የሚሉም በጣም ብዙ በርካታ አለ። ድራማ ባልሆነና እውነት በሆነ እውነት ያድርግላቸው። እንግዲህ እሱ ከፈቀደ ምን ይሳነዋል? እውነትም ያድርግላቸው። እውነት ከሆነም እጅግ በጣም ደስ ይለናል ማለት ነው። እንግዲህ ያው ዛሬ ብዙ ምንትን የለም ልብስ ሲያማርጡ ነው የዋሉት። በመጀመሪያ ግን ኪራ አባቱ አስደንግጦታል ማለት ነው። ምክንያቱም እናንተ በ3 ቀን ውስጥ መጋባት አለባችሁ የግድ ነው በማለት እንግዲህ ኪራ በ3 ቀን ውስጥ እንግዲህ ጽናትን ማግባት እንዳለበት ነግሮት ነበረ። ግን ደግሞ አባቷ እኮ እንደምትማር ነው የሚያውቀው። ስለዚህ እንዴት እንደሆነ አላውቅም። እሺ ለማንኛውም ከጽናት ጋር እንማከራለን። ግን ደግሞ እንደዚህ የተጣደፍኩበት ነገር ምንድን ነው? እኔ ከኋላ የሆነ ነገር የደበቃችሁ ነገር እንዳለ ይሰማኛል በማለት እንግዲህ ቅሬታውንና የተሰማውን ነገር ለአባቱ ተናግሯል ማለት ነው። ስለዚህ አባትየው ደግሞ ወደው አይደለም እንግዲህ የኪራ እናት ስለታመመች ነገሮችን ቀደም ማድረግ ስለፈለጉ ነው። ጽናት ደግሞ ይሄን ነገር የኪራ አባት ሀሳቡን አቅርቦላት ነበር። እሷ እያለች የሆነ ነገር እናንተ ሰርግ ማድረግ አለባችሁ የልጇን ማዕረግ ማየት ትፈልጋለች። ስለዚህ ጽናት አንቺ ትረጅኛለሽ። ስለዚህ አስቢና ወስኜ ለአባትሽ ንገሪው በማለት ሁሉን ወጪውን እኔ እሸፍናለሁ፣ ምንም ነገር አልፈልግም በማለት እንግዲህ የኪራ አባት ማለት ነው እሺ ብላ እንግዲህ ጽናትም እሺ ብላ አባቷ ጋር ደውላለች። እንግዲህ የጽናት አባትም እንግዲህ ከዚህ በፊት ጠርጥረዋል። በነገራችን ላይ ያያችሁት ድራማውን ሙሉውን የተከታተላችሁ ትረዱታላችሁ ብዬ አስባለሁ። እና ጠርጥረው ነበር፣ ሲጨቃጨቁ ሲነጋገሩ ጠርጥረው ነበር ማለት ነው። እና በዚያን ሰዓት እንግዲህ ትምህርቷን እንዳቋረጠች እና ከኪራ ጋር የሆነ ነገር እንዳላት ምናምን ነገር ጠርጥረው ነበረ። ስለዚህ የጠረጠሩትን በዚያ ምክንያት ነው። ያው የሚሰማቸው ነገር ደግሞ እንደ አባት አለ። ያን ጊዜ እንኳን ልጅ ስጠፋባት ወይንም ደግሞ ቤቲ የልጇን ማስወረስ ሰጣት እንደዚያ ባዘነችበት ሰዓትም ደውሎላት ነበር። የሆነ ህልም ነገር አየሁ እርጉዝ በሆነችበትም ሰዓት እንደዚያው ደውሎላት ነበር። እና አባትየው ያው ይረዳሉ ማለት ነው። ስለዚህ ከዛ አንጻር እንግዲህ ደስ ብሏቸዋል ማለት ነው። ስለዚህ የጽናት ማግባት ወይንም ደግሞ የጽናት ከኪራ ጋር መሆን አባቷን አስደስቷታል ማለት ነው። አላስከፋባትም ማለት ነው። በእርግጠኝነት እንደሚፈቅዱ እኔም ሀሳብ ነበረኝ ማለት ነው። የኪራ እናት ግን ጽናት እንደሚያገባ ታውቃለች ወይስ አታውቅም? በእርግጠኝነት የምታውቅ አይመስለኝም። እንደው ስመጣ ያው ጽናትን ስትሆን ደግሞ እጅግ በጣም ደስ ይላታል። ምክንያቱም ስለ ጽናት በደንብ ታውቃለች የኪራ እናት ማለት ነው። በጣም መልካም ሴት እንደሆነች፣ ታዛዥ ሴት እንደሆነች በደንብ ነው የምታውቀው ማለት ነው። እና እጅግ በጣም ደስ ይላታል ብዬ አስባለሁኝ። እና እጅግ በጣም ነው ደስ የሚለው። እንግዲህ ዛሬ ያው ቤሎ መርጠዋል። እንዲሁም ናሆሚም የሚዜ ልብስ መርጧል። ናሆሚ ብቻውን ሆነ። የምር ክብሩን መኖር ነበረበት። እኔ ክብሩን ኩሽና ውስጥ ሰውት ለመጡት ለምንድን ነው? ሲቀጥል ደግሞ ከሰኒ ጋር አንድ ይሆናል እያልን እኛ ከዚሁ እንትን እያልን ለምንድን ነው ያልመጣው አብሮ ማለት ነው? የምሬን ነው። አብሮ መሆን ሚዜ መሆን መቻል አለበት እሱ። እንደውም 2 በቃ በቂ ናቸው። ሰኒና ምሩ እንዲሁም ደግሞ ናሆሚማ ክብሩ ማለት ነው በቃ። ስለዚህ እንደዚያ መሆን ነበረበት። እንግዲህ ያው ናሆሚ ብቻውን ነው። ምሩ ለብሳለች፣ እንዲሁም ደግሞ ሰኒም ለብሳለች የሚዜ ልብስ በቃ። ያው ኪራም እንግዲህ ሱፉን ድቅን አድርጎ አይተነዋል። እጅግ በጣም ደስ የሚል ነው። እና የዛሬው ፓርት እንደዛ ነው። እንግዲህ የኪራ አባትም እጅግ በጣም ደስ ብሏቸው ያለውን ነገር እየደወሉ ስልክም እየጠሩ መጠራት ያለበትን ቤተሰብ እየጠሩ ነው። እንዲሁም ደግሞ ቤታቸውን ደግሞ ቅይር አድርገዋል። በአዲስ አድርገዋል። ለአንድ ልጄ ካልሆንኩኝ እስከ መቼ ነው? ስለዚህ
ሁሉን ነገር እኔ አዘጋጃለሁኝ። እንደውም ጽናት እኔ ምንም ነገር አላገዝኩም ይቅርታ በማለት እንግዲህ የኪራ አባትን ጠይቃለች። አረ አንቺ እኮ ብዙ ነገር ነሽ በማለት እንግዲህ እኔ ሁሉን ነገር አድርጌያለሁ ጨርሻለሁ፣ እንደሱ ብለሽ አታስቢ ልጄ በማለት እንግዲህ ተነግሯታል ማለት ነው። እና እጅግ ደስ የሚል ፏ ብትን የሚል ሰርግ ይሆናል ብለን ተስፋ እናደርጋለን ማለት ነው። እና ውድ ቤተሰቦቼ በዛሬው ፓርት ማለት ነው በ66 ማን ነው ደስ ያለው? የምሬን እኔ ዛሬ በጣም ደስ ብሎ ያየሁት ማለት ነው። ይብን ሰዓቱ አልፎ በጣም እየገባው አስሬ ቢጨንቀኝ ላይ በገባው ወዲያውኑ ወጣውኝ ደበረኝ ማለት ነው በቻናሌ። ከዛ በቃ ላይ ወጥቼ ሳየው ለቀዋል ብዬ ደስ ብሎኝ ምናምን ነገር ያው ተከታተልኩ ማለት ነው። እና እጅግ በጣም ደስ የሚል ቆይታ ነበር። እንግዲህ ነገ ደግሞ በሚገርመው ነገ ደግሞ ይለቀቃል፣ አንቆይም ማለት ነው እንደዚህ ጓጉተን። ስለዚህ ነገ ሮብ ስለሆነ ሮብና ማክሰኞ ተከታታይ ስለሚለቁ ነገ ደግሞ እንጠብቃለን ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ደስ ስላለኝ ማለት ነው ራሱ ሰብስክራይብ አድርጉኝ ምናምን አላልኩም አሁን ላለው ማለት ነው። ውድ የቻናሌ ተከታታዮቼ፣ ፋሚሊዎቼ፣ ቤተሰቦቼ በሙሉ ማለት ነው ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ባባይ